ያንተ ነው ማማሬ ንገኘው እዚህ ቱልታ ቀበሌ ላይ ነው። ቱልታ ቀበሌ ላይ ዛሬ የስንዴ ዘር ብዜትን በመስመር የመዝራት እና የምግብ እህልን ያው እንግዲህ በራሳችን የምግብ ሉዓላዊነትን ለማረጋገጥ ፓርቲያችን ባስቀመጠው የኢኒሼቲቭ ተግባር በዛ አቅጣጫ መሰረት ነው እንግዲህ እየሰራን ያለነውና ይሄን ከማረጋገጥ አኳያ እንግዲህ ዛሬ እንደምናየው ይሄ ሁለት ነገሮች ናቸው እየተሰሩ ያሉ እዚህ ላይ ማለት ነው። የመጀመሪያው የምግብ እህል በራስ መቻል እና የምግብ ሉዓላዊነትን ማረጋገጥ ነው። ከዚያ አኳያ እዚህ እየሰራ ያለው አሁን እየተዘራ ያለው የምናየው የስንዴ ዘር ብዜትን ማባዛት ነው። ስንዴ ዘር እንግዲህ ያው ከሌላ ቦታ ነው የሚመጣውና ዘሩ ይሄንን ለማስቀረት የሚያስችል ለስንዴ ዘር የሚሆን ዘር ነው እየተዘራ ያለው የስንዴ ማለት ነው። በዛ መንገድ ስናየው ይሄ አንደኛው ነው። ሁለተኛው ደግሞ ይሄን እየዘሩ ያሉት እነማን ናቸው? ስራ ፈላጊ ወጣቶች ናቸው። በማህበር የተደራጁ ወጣቶችን በማደራጀት ያው የቱልታ ቀበሌ ህዝብ የወል መሬት ላይ ቀንሶ በሰጣቸው መሬት ላይ ከዚህ በፊትም በጣም ጥሩ የሆነ ስንዴ ያመረቱ ነው የነበሩ። አምናም እንደዚህ አምርተዋል። አሁንም ደግሞ ይሄን እየሰሩ ነው ያሉ። ስራ እድል ፈጠራውን እና የምግብ እህልን በራስ መቻል ስንዴ ዘር ማባዛቱን ሁለቱን አቀናጅተን ነው እየፈጸምን ያለንና በዛ መንገድ ነው እየሰራን ያለን ማለት ነው። አስፋው ነኝ ባላለው የአንከሻ ጓጉሳ ወረዳ ግብርና ጽሕፈት ቤት ኃላፊ። እንደ ወረዳችን በቱልታ ቀበሌ ለዘር ብዜት ስራ የሚጀምረው በዚህ አመት ለመጀመሪያ ጊዜ ነው። እንግዲህ የዘር ብዜቱ ምንድነው? በዚህ አመት ከተባዛ በኋላ ቀጣይ ብዙ አርሶ አደሮችን የዘር ክፍተት የሚሞላ ተግባር ነው። ስለዚህ እንደ ወረዳችን ቱልታ ቀበሌም ይሄን ተግባር በአሁን ላይ 50 ሄክታር ላይ ስራውን ጀምረናል። እንግዲህ አርሶ አደሮችን አሁን ዛሬ በወጣቶች ነው የማስጀመሪያ መርሃ ግብር ያካሄድ ነውና ቢያንስ ሁሉም ሰው በክላስተር መዝራት አለበት። ይሄን የስንዴ ዘር ብዜት ነው። በክላስተር የመዝራት ጥቅሙ ደግሞ አርሶ አደሩ በአንዴ በመዝራት ለድጋፍና ክትትል ልምድም ለመለወጥ እንዲያመች ይረዳልና በዛ ልክ አሁን ላይ ዛሬ የማስጀመሪያ ፕሮግራም አስጀምረናል። እዚህ አመት ግን በተለየ መልኩ መስራች ዘር ከምርጥ ዘር ኢንተርፕራይዝ መጥቶ በአዲስ የማባዛት ስራ ነው እየሰራን ያለ ነው። ይሄ ምንድነው? ለቀጣይ ደግሞ ለወረዳችን የዘር ምንጭ ሆኖ ያገለግላል። አሁን ምን ዘራው ዘር ለቀጣይ ለወረዳችን የዘር ምንጭ ይሆናል። ሁለተኛ ደግሞ ወጣቶች ደግሞ እዚህ ዘሩ ማለት ቀጣይ ወጣቶች ከሚያገኙት ገቢ ከአካባቢ ዋጋ በተሻለ ስለሚያስረክቡ የተሻለ ገቢም ጭምር ያገኙበታል። በዛ ልክ ሁለት ጠቀሜታ ያለው ስራ ነው አሁን እየሰራን ያለው። እንግዲህ እንደ ቀበሌያችን 476 ሄክታር በስንዴ የሚለማ መሬት አለን። ይሄም በቀበሌ በመኸር ከሚዘራው መሬት 47.6% የሚይዘው ስንዴ ነው። ከዚህ ውስጥ እንግዲህ በዚህ ዘር ብዜት የምናባዛው 50 ሄክታር ነው። 50 ሄክታር መሬት እንግዲህ ዘር ብዜት ማባዛት ማለት ያው ከምርት ጭማሪ ጋር ያለው ፋይዳ ምርጥ ዘር መጠቀም በራሱ 50% ምርትን ይጨምራል ነው የሚልና ሳይንሳችን። በዛ መሰረት አርሶ አደሩ ጋር በደንብ ብዙ ነገር ተነጋግረን ወደዚህ እንዲገቡ በዚህ አመት ያው አዲስም ከመሆኑ ጋር ወደ ኋላ ለማለት ብዙ ነገር እንትን ብለዋል። ግን ያንን እኛ በመግባባት ሰብረን አሁን ላይ እንግዲህ ይሄን አርሶ አደር ምርትና ምርታማነቱን ምን ያህል እንደሚጨምር ጭምር በማስረዳት እኛም ጭምር ወደ ስራ ገብተናል። እንግዲህ ምርጥ ዘርን መጠቀም በራሱ 50% ይጨምራል ነው። ይሄ ደግሞ ፋይዳው እንግዲህ ይሄንን ዘር እዚህ ማባዛታችን ፋይዳው ለሀገር የሚሆን ዘር ነው እያባዛን ያለን። ይህን በመረዳት እኛም ጭምር አንደኛ ከጥራት ጋር፣ ሁለተኛ ከግብዓት አጠቃቀም ምርታማነቱን ከመጨመር ጋርም ጭምር ያው የሚፈለገው ምርት እንዲገኝ እኛም ጥረት እያደረግን ነው ያለን። ሁሉም አርሶ አደራችንም ጭምር በተከታታይ ስልጠናም ጭምር እየሰጠን እያስገነዘብን ያለንበት አለ። አሁን በዘልማድ ቢዘራ እንግዲህ
ያው አብዛኛውን ጊዜ አርሶ አደራችን በዘልማድ መዝራት ይፈልጋል። ግን ያን ሰብረን አሁን ላይ በዚች በትንሽ ካለን ማሳ አንጻር ትንሽ ናት ይች ማለት ይቻላል። እችን ትንሿን ግን በደንብ አድርገን ውጤታማ አድርገን በሚባለውና ሳይንስ በሚያስቀምጠው ልክ ምርቱን አምርተን በሰፊውና በስፋት ጭምር በሚቀጥለው አመት ቀበሌያችን ላይ በስፋት ለመስራት እኛ ተዘጋጅተን ወደ ስራ የገባንበት አግባብ ነው ያለ። እንግዲህ ያው ዛሬ መጀመሪያችን ቀን ነው። በዚህ 2 ቀን ያው ዘሩን ብዜቱን በሙሉ ዘርተን እንጨርሳለን የሚል ነገር ነው ያለኝ።